ሰላም ሰላም ውድና የተከበራችሁ ጓደኞቼ ቤተሰቦቼ ማለት ትችላላችሁ። እናንተ የኔ ቤተሰቦቼ ናችሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ ጓደኞቼ ዛሬ ማውራት የፈለኩት አንድ ነገር አለ። እኔ አሁን ብዙ ጊዜ ደጋግሜ የምነግረው ነገር አለ። ያልፈሱት ፈስ አያስደነግጥም የሚባል አባባል አለና በጣም ትክክል ነው። እኔ በየትኛውም አካባቢ ሄጄ ስለ አረብ ሀገር መጥፎነት በሚባል ሰዓት በጣም እንደሚከፋኝ ልንገራችሁ፣ በጣም እንደሚሰማኝ። መጥፎ ነገር ሲባል ሽምቅቅ ነው የምለው፣ ጥሩ ነገር ሲባል ደግሞ ኮራ እላለሁ። ከፈለኩኝ እኔ ነበርኩበት እኔም ሰርቼ አውቃለሁ እላለሁ። የሚያኮራ ነገር ሲኖር በጣም እንድኮራ ያደርገኛል። የሚያሸማቅቅ ነገር ስሰማ ደግሞ ሽምቅቅ እላለሁ። ኢቨን አረብ ሀገር ራሱ ሄጃለሁ ብዬ ባላወራ በጣም ደስ ይለኛል። ብዙ ሴቶች የሚያሸማቅቁንም አሉ፣ የሚያኮሩንም አሉ። ጠንካሮች ነን እንድንባልም ደግሞ የሚያስብሉንም ጠንካራ ሴቶችም አሉ። ለምሳሌ እነ ተንቢ ሳባን በጣም ጎበዝ ልጅ ናት፣ ማደንቃ ልጅ ናት። አሁን ደግሞ ተፍ ተፍ እያለች ያለች ልጅ አለች ወደኛ አካባቢ ፋሲካ። ጎበዞች። ያው ፋሲካ አቴንሽን ለመሳብ ብዙ ነገሮች ታረጋለች፣ እያየኋት ነው። ነገር ግን ይሁን ችግር የለውም። የተለያዩ ነገሮችን ታመጣለች ምናምን ምናምን። አንድ ነገር እውነታን ተደግፎ የሚመጣ ነገር አላየሁባትም እስካሁን። ነገር ግን የምታረገው ነገር በሙሉ ጥሩ ነው። ጥሩ አቴንሽን ለመሳብ ነው። ዞሮ ትላንትና ጀምራ ከኔ ሰብስክራይብ እኩል ልትሆን ነው። ጎበዝ ናት። በቃ ሳታቋርጥ በደንብ ስራዬ ብላ ነው እየሰራች ያለችው። ኦኬ ሌሎችም አሉ በጣም ብዙ ሊያኮሩን ወይም ደግሞ እኛን አረብ ሀገር ሄደው ነበረ ተብለን ስንባል ራሱ ሊያኮሩን የሚችሉ ብዙ ሰዎች እንዳሉ አውቃለሁ፣ አምናለሁ። እና ግን ከዛ ውስጥ አሁን አንድ ነገር ማለት የፈለኩ ትላንትና ወደ አንድ ቪዲዮ አይቻለሁ። እንትና መቼም ታቋታላችሁ ገኒ ኮረሪማ ምናምን የምትባል ልጅ እና እኔ በፊት አረብ ሀገር ነበረች አይደለ? እኔ አይ ቲንክ ዱባይ ሳለው መሰለኝ እቺ ሴት ማቃት እና በጣም ተሳዳቢ ነበረች፣ ኃይለኛ ተሳዳቢ። ስድቧ ራሱ ቆማጣ ያስሮጣል። በጣም መጥፎ ስድብ ትሳደብ ነበር ምናምን። በባለፈው የዛሬ 2 ወር አካባቢ ደግሞ ዩቲዩቤ ሀክ ተደርጎ ተዘረፍኩኝ ምናምን የሚልም ነገር አለ። በዛን ሰዓት አስታውሳለሁ 6000 ምናምን ሰብስክራይብ ነበራት። አንድ ሰው 6000 ሰብስክራይብ ኖሮት የትኛው ዋች ታይም ኖሯት የትኛው ለፍታ የትኛውን ብር አገኘች የሚለውን ነገር ለሷ ተወዋለሁ። ሁለተኛ ነገር ደግሞ በዚህ ብዙ ነገር አለቃቅሳ ብዙ ቪዲዮ ሰርታለች ምናምን፣ አይዞሽም ያላት ሰው አለ ምናምን። ከዛ ባሻገር ደግሞ ምንድነው በባለፈው ከ2 ወር በፊት አስታውሳለሁኝ እና ቲክታክ ላይ አየኋት። ደግሞ ማን ነው ሚኮን ታቆታላችሁ? ሚኮ ምንድነው የሚባለው? ሚኮ የፊት አውራሪ ብዙ ጊዜ ከፍራኦል ጋር የሚሰራ ልጅ ነው እና ጥሩ ደጋ ይሄ ድሆችን የሚረዳ ምናምን ልጅ ነው እና እሱ ጋር ደርሳ አየኋት እና ከዮኒ ማኛ ልጅ ወልጃለሁ ምናምን አይነት ነገር ከዚህ በፊት የሆነ ጨዋታ ጀምራ ነበረ። በነገራችን ላይ አሁን ላይ ፌመስ የሚሆነውና ሊለወጥ የሚችለው አንድና አንድ ባለየ ሰው ነው፣ ተሳዳቢ ሰው ነው፣ ብልግና አውሪ ሰው ነው፣ ዘርጥጥ አርጎ የሚጥል ሰው ነው አሁን ላይ ፌመስ ገንዘብ ሊያገኝ የሚችለው። እንደኔ ጨዋ ሆኖ ቁጭ ብሎ የሚያወራ ሰው ፌመስ ሊሆንም አይችልም፣ ገንዘብ ሊያገኝም አይችልም። ግን እኔ ሰብእና ይሻለኛል እየወጣው ከምዝረከረክ በወሬ በተለያዩ ነገሮች አባፌ ከምጸዳዳ ስርዓቴን ይዤ ተቀምጬ የማወራውን ነገር አንድ ሰው ጠቅሞት ካዳመጠ አዳመጠ፣ ካላዳመጠ ይቅር ቢቅርብኝ ይሻለኛል የኔ የራሴ። እና እዛ ጋር ቀርባ በጣም ፍጥጥ ብላ ነበረ። ቲክታክ ላይ ላይቭ ገብታ ሰምቻታለሁ። አንዳንድ ቪዲዮዎች እንደው በማርያም ከፈለጋችሁ ገብታችሁ ቼክ አድርጓት እና ከዮኒ ማኛ ልጅ ወልጃለሁ የመጀመሪያ ልጅ ወንድ ልጅ አለ ብላ ግግም ብላለች እና ዮኒ ማኛም ሰምቶ እየሳቀ ነበረ። ግን ጎበዝ ናት፣ ሞራሏን አድንቄዋለሁ። ይቺ ሴት ለአሁን አቴንሽን ለመሳብ እንደገና ደግሞ ብዙ ፎሎወር ለማግኘት ምናምን ነው። ከዚህ በፊት በጣም በምትሳደብ ሰዓት ኃይለኛ ፎሎወር ነበራት። አሁን ላይ ግን ወርቃለች። አላቅም ለምን እንደሆነ። ወደ አረብ ሀገር ስትሰራ ህጋዊ ነበረች ህገወጥ የሚለውን ነገር ኢንፎርሜሽኑ የለኝም። አይ ቲንክ ግን ተይዛ መሰለኝ የመጣችው አላቅም። ስለዚህ የማውቀው ነገር የለም። ተከታዩዋ የሆናችሁ ሰዎች ኮመንት ላይ ያስቀምጡልኝ ማለት ነው። እና ይቺ ልጅ እኔ አረብ ሀገር ሳለች ነው ማቃት፣ ለስራ ሄዳ ነበረ እና ምን ገጥሟት ነው አሁን ኢትዮጵያ ከገባች ኦልሞስት 1 ይር ምናምን የሆናት መሰለኝ አስታውሳለሁ። እና አሁን ወደ ዩቲዩብ ዓለም መታለች እና አሁን በዩቲዩብ ዓለም ደግሞ በጣም ከሰለቸኝ ብዙ ነገሮች አውቃለሁ። ኢትዮጵያ ከባድ ነው። በጣም ጠንካራ ያልሆነ ሰው ሊኖር አይችልም። ብዙ ተስፋ የሚያስቆርጡ ነገሮች እናያለን። ብዙ እየተደረጉ ያሉ ነገሮች አሉ። ማን ማውራት የማንችላቸው ነገሮች በእናወራ ራሱ ዋጋ ሊያስከፍለን የሚችልበት አካባቢ ላይ እስካለን ድረስ ግዴታ የምናየውን ባለማየት አንዳንዴ እኮ ለራሳችን አስፈሪ የሆኑ ነገሮች ልናይ እንችላለን። አስተናግደን የማናቀውን አይተነው የማናቀው ነገር ሊከሰት ይችላል። በዛን ሰዓት እቺ ሴት ሜይቢ የሆነ መጥፎ ሁኔታ ላይ ገብታለች ብዬ አስባለሁ። ወደ አረብ ሀገር ከመምጣቷ ጀምሮ ማለት ነው። አረብ ሀገር ከተመለሰች በኋላ ምን ተፈጠረ በህይወቷ ምን ሆነች ምን አላቅም፣ እግዚአብሔር ይወቀው። የየት ሀገር ልጅ ናት የየት አካባቢ ማቀውም ታሪክ የለም። ግን ከዚህ በፊት ተሳዳቢ እንደነበረች አውቃለሁ።
ከዛ በኋላ ወጥታ ኢትዮጵያ ከገባች በኋላ በቃ ኦልሬዲ ልጅቷ በቃ እንዴት ነው እንትን ብላለች እና ምን እንደሆነች ምን እንደገጠማት አላቅም። የምታውቁ ኮመንት ላይ ያስቀምጡልኝ። እኔ በምታወራቸው ነገሮች የተለያዩ ነገሮች ለማድረግ እየሞከረች ነው አሁን ላይ። ፊት አውራሪ ማነው የሚባለው ልጅ ቅድም እንደነገርኳችሁ ማለት ነው። እሱ ልጅ ባነጋገራት ኢንተርቪው አድርጓታል መኪና ውስጥ ገብቶ። ቲክታክ ላይ ተጠቃሚ ከሆናችሁና ምንድነው መስራት የምትፈልጊው ስትባል ቢያንስ እንኳን የሆነ ራሴን ችዬ የምሰራበት የምንቀሳቀስበት ሳንቲም እፈልጋለሁ ነው ያለችው። ያን ገንዘብ እሱ አልሰጣትም ወይ? ትልቁ ነገር ይሄ ጥያቄ አንደኛ። ምናልባት ቪዲዮውን ላኩላት። ይሄ አንደኛ ነገር ይሄ ምክንያቱም እንደሚረዳት እንደሚያግዛት ሲናገር ነበረ። ይሄን ነገር አላደረገላትም ወይ? ምናልባት ብታገኝ ልትጉለወጥ ትችላለች ልጅቷ። አሁን እኔ አረብ ሀገር ሄዳ መታለች፣ ግን በህይወቷ ውስጥ ምን ይፈጠር ምን አላቅም። አይ ቲንክ የሆነ መጥፎ ሁኔታ ላይ ብትሆን ነው እየወጣች የምታለቅሰው በብዛት ወድሜ በሳት ይመስለኛል። ማንም ሰው ደልቶት አይኖርም። ኢትዮጵያ እስከኖርን ድረስ ሁሉንም መኖር መቻል አለብን፣ ችለን መኖርም አለብን። ወይም ደግሞ የምትነግሩኝ ነገር ይች ልጅ አረብ ሀገር ሄዳ ስንት አመት ሰራች? ምንም ገንዘብ አላገኘችም ወይ? ምንም አሁን ላይ ስታወራ በጣም ብዙ ችግሮች ነው የምታወራው። በጣም ብዙ ታለቅሳለች። ትላንትና ወዲያ እያለቀሰ ያየዋት ደግሞ በባለፈው በጣም በተከታታይ ጊዜ ታለቅስ ነበረ። እንደዚህ ቸገረኝ፣ እንደዚህ ሆንኩኝ፣ እንደዚህ ምናምን ብዙ ነገሮች እኔ አሁን እሷ ልጅ አንዳንድ ኮመንት ላይም ገባው ለማንበብ እኔ ሰብስክራይብ አድርጊያታለሁ እሷን ሰፖርት ለማድረግ ነው። አንዳንዴ ኮመንት መሰጣታለሁ በርቺ ጎበዝ ምናምን። ለምን ተለውጣ ባያት በጣም ደስ ይለኛል። እሷ ከአረብ ሀገር ነው የመጣችው፣ ችግር የለውም ብትለወጥ። ነገር ግን አረብ ሀገር ሄዳ ቢያንስ በተወሰነ መልኩ ገንዘብ አልያዘችም ወይ ነው ትልቁ ነገር። ይሄ ነው በቃ። ለምንድን ነው አሁንም ችግር የምታወራው? ልጆች አሏት ወይስ እንዴት ነው የምታስተዳድረው? ዘመድ አላት? ቤተሰብ አላት? እኔ ግራ የገባኝ ነገር ይሄ ነው። የምታውቁ ልጆች ኮመንት ላይ ያስቀምጡልኝ። እኔ ማን ሆኜ ማንንም ሰው መኮንንም ምንም ላረግ አልችልም። ግን እኔ አሁን ማውራት የምፈልገው ነገር አለና እኔ አሁን እሷ ልጅ አንዳንድ ነገር ቲክታክ ላይ በተለይ ቲክታክ ባለየ ነው በጣም። እዛ ያሉ ልጅ ሴቶችም ሆነ ወንዶች ባለየዎች ናቸውና እሷ ፊት አውራሪ የሚባለው ልጅ ኢንተርቪው ባረጋ ሰዓት ኮመንት ስታነቡ በጣም የሚያሳፍር ኮመንት ይጻፍላት ነበረ። አረብ ሀገር ሄዳ ሰርታ እንደነበረ ነገር ግን በቃ አለ አይደለ የከሰረች አይነት ነገር ምንም የሌላት እዛም ሄዳ እንደዛ አይነት ነገር ተብሎ ሲጻፍ በጣም ነው የሚያሳዝነኝ። ለምን መሰላችሁ? ለምን ሰው እንደዛ ያስባል? የአረብ ሀገርን እንደ መጥፎ ነገር ወይም ደግሞ እንደማይለውጥ አይነት ነገር አረብ ሀገር በደንብ ነው የሚለውጠው። አረብ ሀገር ብልጥ ለሆነ ሴት፣ ጠንካራ ለሆነ ሴት፣ አላማ ላላት ሴት እመቤትን ይቀይራል፣ ይለውጣል። አይገልጸውም እንዴ? ትሰራላችሁ እኮ ገንዘብ ታገኛላችሁ። ያን ገንዘብ በአግባቡ ካልተጠቀማችሁበት እንዴት ነው የማይጠፋው? ገንዘቡ በደንብ አድርጎ ነው የሚጠፋው። ስለዚህ ማድረግ ያለባችሁ ትልቁና ዋነኛው ነገር ምንድነው? እናንተ ለዓላማ መቆም መቻል አለባችሁ። ታዲያ ለምንድን ነው አረብ ሀገር የምትሄዱት? ታዲያ ለምንድን ነው የለፋ ነው? አገራችን አርፈን ቁጭ አንልም እንዴ? ስንቱን እያምታተና ሁሌ አገራችን ላይ ተውኝ። ወንዱ ሹገር ማሚ ይዛል፣ ሴቷም እንደዛው። ጨዋታው ይሄ ነው። ዘንጥ አርጎ የሚያኖር ሰው አታጭም። ወንዱም አሁን እያደረገው ነው ያለው፣ እያየን ነው። አንቺ አሁን ሴት ናት ኩሩ እየሆነች የመጣችው፣ ኩሩ እየሆነች የመጣችው፣ ኩል እየሆነች የመጣችው ሴት ናት፣ ወንድ አይደለም። ስለዚህ በተቻለን አቅም አረብ ሀገር የሚለውን ስም ይዘን ሄደን ከሰራን መለወጣችን አይቀርም። ጠንካሮች ለሆንን ሰዎች ብቻ ነን። ግን ጠንካራ ለሆነ ሰው፣ ለዓላማ የሄደ ሰው የእውነት ነገ መኖር የሚፈልግ የተሻለ ህይወት ይለወጥበታል። አይለወጥበትም በጭራሽ ልል አልችልም እኔ። እና ይች ልጅ የት ነበረች? ስራ አልሰራችም ወይ? ገንዘብስ አልያዘችም ወይ? አረብ ሀገርስ በምን መንገድ ሄዳ ነው? በምን መንገድ ተመልሳ ነው? እኔ ስለሷ ምንም የማውቀው ነገር የለም። እና ግን የሚሰማኝ ነገር አለ። አንዳንዴ አሁን ስለሷ መጥፎ ኮመንት እንኳን ሲጻፍ እኔ ይሰማኛል። ለምን? እኔም ሄጄበታለሁ፣ ኖሬበታለሁ ሰው። ስለዚህ ያቺ ያልተለወጠች ሴት ስለሆነች ብቻ ወይም ደግሞ ምንም የሌላት ስለሆነች የተለያዩ ነገሮች ስትባል እኔ ሊሰማኝ ይችላልኝ። ለምን? እኔም ኖሬበታለሁ። ልክ አረብ ሀገር እንደ መጥፎ ነገር እንደ ሌላ አይነት ነገር ልናረጋው እና ደግሞ አረብ ሀገር ለምንሄድ ሴቶች ዋጋ የሌለን ሴቶች አድርገው ማንም ሰው ደግሞ እንዲያስበንም አንፈልግም። እኔ ነግሬያቸዋለሁ። አንዳንድ ማህበራዊ ቦታዎች በምንሄድ ሰዓት አንዳንዱ ስለ እህቱ ጠንካርነት ያወራል፣ አንዳንዱ ደግሞ በጣም ደካምነት ሲያወራ ሽምቀቅ ትላላችሁ። አንዳንዱ እንዲህ ነው የምትሰራው እኮ እንደዚህ ነው ሲባል ሽምቀቅ ትላላችሁ። ደህና ነገር በሚወራ ሰዓት ነፋ አርጋችሁ ደረቴን ነፋ አርጌ በጣም ፉል ኮንፊደንስ እንዲኖረኝ ይሆናለሁ። ለምንድን ነው? ስለ አረብ ሀገር ጥሩ ነገር ነው የሚወራው፣ ደስ ይላል። መጥፎ ነገር ሲወራ እኔም ስለሄድኩበት እኔ ራሱን ትልል እችላለሁ ማለት ነው። እና ውድ ጓደኞቼ
ይች ልጅ ለምንድነው ሁሌ የምታለቅሰው? እንደገና አሁን ገንዘቤ በቀደም የተዘረፉ ሰዎች ይዣለው ምናምን አለች። ይሄን ያክል ስንት ብር ሰርታ ነው? አንደኛ ነገር። ሁለተኛ ነገር ደግሞ አቴንሽን ለመሳብ እንደሆነ አውቃለሁ። የተለያዩ ነገሮችን ትሞክራለች። የእውነት መሞከሯ ጥሩ ነው። ነገር ግን ይች ልጅ ምን ሆና ነው? በቃ ለምንድን ነው እኔ አንዳንዴ በጉልበታችን ሰርተን በትንሹም ነገር እንኳን መለወጥ ወይ አንድ እርምጃ መራመድ ያቃተን ሰዎች በሶሻል ሚዲያ ላይ እንለወጣለን ማለት በጣም ከባድ ነው። እንደውም ሰው አፍ መግባት ነው። ለሰው ተጋላጭነታችን በጣም ብዙ ነው። ሰው ስለኛ የሚያስበው ነገር ይኖራል ምናምንና እኔ አስፈላጊ ነው ብዬ አላስብም። በተቻላችሁ አቅም ኮሜንት የምትሰጧ ልጆች እያየዋችሁ ነበር። ዘላለም አለም ማልቀስ ዘላለም አይነጋልሽ እንደዛ መባል ራሱ የለም እና ይቺ ሴት ብትለወጥ ደስ ይለኛል፣ ገንዘብ ብታገኝ ደስ ይለኛል። ነገር ግን ምንድነው ነው አሁን አረብ ሀገር ያለን ሴቶች ባታሰድበን ጥሩ ነው ብዬ ነው የማስብለን። እናንተም ቢሆን ማለት ነው። ለምንድነው እየወጣ የምታለቅሰው እንዴ? ኢትዮጵያ እኮ በጣም አሁን ላይ ሀገራችን ጥሩ ሆና እያለ ነገሩ በተለያዩ ምክንያቶች አላስፈላጊ ነገሮችን እያየን ነው። በኑሮ ውድ በተለያዩ ነገሮች የተቀጣን ያለ ነው። ነገር ግን ያን ተቋቁመን ጠንካሮች ሆነን እየኖርን ነው፣ እኩል እየኖርን ነው አሁን ላይ መቼም የፈለገ ነገር ቢሆን ሳንበላ ሳንጠጣ እናድርም። ተመስገን የኔ መድኃኒዓለም ብለን ማለት ነው። ስለዚህ የዕለት እንጀራችንን ስጠን ዛሬ አይደል ብለን የምንለው ብቻ ዛሬ ነው ያኑረን። ስለ ነገ ፈጣሪ ያውቃል። አንዳንዴ እስኪ እንደው የወደፊት ምንድነው አሁን ያሰብሽው? ስለ ወደፊት ልኑር አልሞት እኔ ምን አውቄ ነው ገና ስለ ወደፊት የማስበው? ላስብ እችላለሁ፣ ሰው ነኝ። ግን እዛ ደረጃ ልድረስ አልድረስ የማውቀው ታሪክ የለም። አንድና አንድ በእግዚአብሔር እጅ ነው። ዛሬም ብቻ አጣፍጣችሁ ኑሩ። ዛሬም ብቻ ደስ ብሏችሁ ዋሉ። አውቃለሁ ህይወት ከባድ ነው። ብዙ ነገር ያስከፋናል፣ ብዙ ያስለቅሰናል። በዚህ ጋር የፍቅር ህይወታችን፣ በዚህ ጋር የግል ህይወታችን፣ በዚህ ቤተሰብ ብዙ ነገሮች አሉ። አንዳንድ ማህበራዊ ኑሮ ብዙ አይነት ነገሮች ልባችንን የሚሰብሩ ነገሮች ይኖራሉ። እነዛን ሁሉ ትዕግስተኛ መሆን መቻል አለብን። ለነገ ዛሬ ማለም እንዳለ አውቃለሁ። ነገር ግን ነገ እንደምንደርስና እንደማንደርስ እኛ አናውቅም። ጠንካሮች መሆን መቻል አለባችሁ ብዬ ነው የማስበው። እሺ እና ይሄን ነው የምላችሁ። ለሷ ልጅ ግን ለምን እንደሆነ የምታውቁ ልጆች ኮሜንት አስቀምጡልኝ። ወዳችኋለሁ። ተሽሎኛል። አሁን ወደ ራሴ ተመልሻለሁ። ቢያንስ ትንሽ ፏ ብዬ ለእናንተ ልታይ ብዬ ነው ማለት ነውና በሌላ ቪዲዮ እንገናኛለን ማለት ነው። ራሳችሁን ጠንክራችሁ ስሩ። የተሻለ ነገር እንዲኖራችሁ ጣሩ ነው የምለው። ልክ ሌሎች ጠንካራ ልጆች የደረሱበት እንድትደርሱ እኔ አሁን ላይ ሆኜ እዚህ ሆኜ ወይኔ ይሄንን ሳላረግ እኮ ወይኔ እያልኩ ይቆጨኛል። ግን ምናልባት ያንን ለማሳካት እዛ ጋ ብቆይ ኖሮ አሁን ደግሞ ያለኝን ነገር አይኖረኝም። የእውነት መነግራችሁ ነገር እና ለሁሉም ዋጋ ስላለው ማለት ነው። እናንተ ጠንካሮች ሁኑ። ባላችሁበት በተወሰነ መልኩ ራሳችሁን እያስዳመጣችሁ ራሳችሁን እየጠበቃችሁ ጠንካራ ሁኑ። እወዳችኋለሁ። ደህና ዋሉልኝ። ቻው